ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ናቸዋለን። ከዚህ ባሻገር በእርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት ከስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። አስመጪ አከፋፋይ ለምን አይሆንም መቅዶኒያ ምናምን የሚል ሀሳብ የሚያነሱ ሰዎች አሉ። በዚህ ሀሳብ በህይወት ግን በጣም ስሜትን ጎዳው። የባለቤቴ ሞት በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራም ምናምን ተጋግረች ነበረ። ልብስ ማስታ ስግደውላ በጣም አሞኛል አለች። ሁለቱም ኩላሊቷን የቆመ የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠች። ሰላም እንዴት ናችሁ? እንዴት አላችሁ? እንዴት ቆያችሁ? እኔ ዳኒ ነኝ ከዘማች ዴይሊ። ያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው በሚያዝናኑ በሚያስቁ ቁም ነገርን በሚያስጨብጡ አዳዲስ ቪዲዮዎች ተመልሼ መጥቻለሁ። ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳይዘነጋ። እኔ እዚህ ጋር ሆኜ ሀሳብ አስተያየቴን ሲሰነዘር እናንተ ደግሞ ካላችሁበት ቦታ ሆናችሁ በኮሜንት ሴክሽን የራሳችሁን ሀሳባችሁን በነፃነት አስፈር ትችላላችሁ። ቪዲዮን ከመጀመራችን በፊት ላይክ እንዳትረሳ። ቀጥታ ወደ ቪዲዮ። በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። በተለየ ግትር ብሎ መፍቱን እየጠየቀ ነው ያለው። ይሄ ደግሞ እድሜ ለቲክቶከሮች ላይክ እና አሁን ታበርሲሳ የተባሉ አነቃቂ ማህበረሰብን በዚህ ደረጃ እያነቃቁ ያሉ እነሱ ናቸው ብዬ ነው የማስበው። ህዝቡ ስለራሱ መብት የራሱን ንብረት እንኳን ተነጥቆ የሚጠይቅበት ሚንስ አልነበረም። አሁን ላይ ግን እድሜ ለነሱ ህዝብ በዚህ ደረጃ እየጠየቀ ነው። ከዛ ውጪ መንግስትም ደግሞ የራሱን ስራ እየሰራ ይመስለኛል። እንደውም ፌደራል ፖሊስ ከሰሞኑን እነ አርቲስት ሰራዊት ፍቅሬን እነ መንሱር ጀማልን እነዚህን ፊንቴክ ኢንቨስትመንት ላይ ማስታወቂያ ሰርተው ህዝቡ ለዛ ደረጃ እንዲዳረግ ያደረጉትን አካላት ለህግ አቅርቧቸዋል። አሁን በህግ ቁጥጥር ስር ናቸው የሚሉ ዜናዎችን ሰምታችኋል። እስኪ በመንገድ ላይ ህዝቡ ምን እያደረገ ነው የሚለውን ነገር ደግሞ አንድ ቪዲዮ ላሳያችሁና እንመለሳለን። መንሱር ጀማል ነው ከቦታል ህዝቡ ለምን ታገኛለህ? ድርጅት የኔ ነው ያለወለድ በዚህ ደረጃ ነው እንግዲህ ህዝቡ በቃ ግትር ብሎ እንትኑን እየጠየቀ ነው፣ መብቱን እየጠየቀ ነው ያለው። አሁን ይሉት እኛ አንተን የምናውቀው ማስታወቂያ የሰራው አንተ ነህ። ባይዘዌ ፌደራል ፖሊስ እዛ ጋር ስላለ ነው እንጂ እነዚህን አርቲስቶች ከረንትሊ ህዝብ መንገድ ላይ ካገኛቸው እንጃ በድንጋዩ ላይ ሊለቃቸው ይችላል ብዬ አላስብም። ፈጣሪ ይታደጋቸው። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ሰዎች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው
ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅመው ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለው ብዬ አምናለሁ። አመሰግናለሁ። ከሰሞኑን እነ ማስተር አብነትን ጨምሮ ጠጠር ያሉ ክሶች ሲሰነዘሩባቸው ታያላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ አይታቸዋል ብዬ አስባለሁ። ስፔሻሊ ቲክቶክ ላይ ማለት ነው። አንዳንዱ አለ አይደለ ኖርማል የሆነ መደረግ አለበት እንደዚህ ቢሆን ቢጣራ በፖዚቲቭ ወይ ማለት ነው እንደዛ የሚላለ። ከዛ ደግሞ አሁንም ትጥር ብሎ እንደዚህ ናቸው ሌባ ናቸው ምናምን ከመሬት ተነስቶ እንደዛ የሚላለ የሆነች ነገር ጫፏን ፍንጭ ይዞ ማለት ነው። እንደዛ አይነት ሐሳብ ነው ከረንት ያለው። ቪዲዮ እያመጡ ይሄ የሱ መኪና ነው፣ ይሄ የሱ ቤት ነው፣ እንደዚህ ነው፣ እንደዚህ አይነት ንብረት አላቸው ምናምን እንደዛ አይነት ነገሮችን እያወሩ ነው እንጂ የተለዩ ተጨባጭ ነገሮች እስካሁን ድረስ የሉም፣ አልታዩም እስካሁን ድረስ ማለት ነው። ቢኖርም እንደዛ ይወጣ የለም በተጨባጭ ማለት ነው። እና ከጥርጣሬ አንፃር እንደዛ የሚሉ አሉ። እቺ ቪዲዮ ላሰማችሁና እስኪ እንመለስ። ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ አሰምናለን። አዎ እዚህ በተመለከተ እና እኮ ስራችን በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ ማግኘት እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ምን በጣም ነው ማዘን ካታሳደጅ ሰዎች መርዳት ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል መጣ ጊዜ መስዋዕት አድርገህ እኛን ረዳህ ዘላለማዊ ዋጋ ታገኝ። እኔ ነጋዴ ቢሆን አንተ የለም ማለት ዋጋ እንዳታገኝ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ ብንነግድ እኮ ምንም ሰው ላልን ምንም ይችላል። ግን እኛ ዓላማችንም አይደለም። እኔ በነገር ንግድ አልወድም ይችላል ሰው እኮ ግዴታ እኮ የለም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት ነው የሚችለው ማገዝ ካልቻለ ደግሞ ዝም ማለት ነው። በዚህ በሚዲያ እንቅስቃሴ ቢኒያምን በተመለከተ አንዳንድ ሰዎች የማይነካ አይነኬ ሰዎች አድርገው ሊስሉት ይፈልጋሉ። ይህንን የሚያደርጉት ይገባኛል። እጅግ በጣም ጠንካራ የሆነ ብዙ ሰዎችን የሚደግፍ በስሩ ብዙ ሰዎችን ያሰማራ በጣም ትልቅ ተቋም ያቋቋመ ብርቱ ኢትዮጵያዊ ነው። ለዚህም ደግሞ መመስገን መከበር ያለበት ሰው ነው። ክብር ባልጎደለ መልኩ ነው ይህንን ሐሳብ የምንሰጠው። ነገር ግን ቢኒያም አይነካ አይደለም። ቢኒያም ብቻ አይደለም። ሀገሪቱን ከሚመሩት ጠቅላይ ሚኒስትር ዶክተር አብይ ጀምሮ እስከ ወረዳ ጽህፈት ቤት ድረስ ያሉ አመራሮች ሁሉ ከህግ በታች የሚሆኑበት እያንዳንዱ ሰው በህግ የሚጠየቅበትን ፍትሃዊ የሆነ ምድርና ሀገርን በቻልነው መጠን መስራት ካልቻለን የማይጠየቁ በሐሳብ የማይሞገቱ ሰዎችን በፈጠርን ቁጥር አምባገነንነትን በቤተ እምነት በቤት ውስጥ እና በማህበረሰቡ መካከል እያጎለበትን እንመጣለን እንጂ ምንም ትርፍ አናገኝም። ስለዚህ ቢኒያም ላቀረበው ሐሳብ ሙግት ለማቅረብ ማንም ሰው እናንተ በምትናገሩት ንግግር መሸማቀቅና ማፈር የለበትም። የመጀመሪያው ነገር ቢኒያም እኔ ይህንን መቄዶንያ የተባለውን ተቋም የሚያግዝ
ኢንካም ጀነሬት የሚያደርግ ንግድ ውስጥ መግባት የማንፈልገው ለመቄዶንያ ስታስገቡ በዛ ከእግዚአብሔር የምታገኙትን ዋጋ እንዳታጡ ነው ብሎናል። በጣም ጥሩ ሐሳብ ነው። ነገር ግን ከእግዚአብሔር ዋጋ ለማግኘት መቄዶንያ ድረስ መጓዝ ለመቄዶንያ ይሄ ሁሉ አርቲስት ይሄ ሁሉ ግለሰብ አብሮ መቆም አያስፈልገውም። ምክንያቱም በተለይ አዲስ አበባ ውስጥ የምንኖር ሰዎች እናውቀዋለን። በ100 ሜትር ርቀት አዲስ አበባ ከተማ ላይ ብዙ ለልመና የወጡ ህፃናት፣ እናቶች፣ አባቶች የመድኃኒት መግዣ ያጡ በጣም አደጋ ውስጥ ያሉ ታማሚዎች ሁሉ በየመንገዱ እጃችንን እንድንዘረጋላቸው በዚህ ሰዓት ላይ እየጠየቁን ያሉት ከእግዚአብሔር ስለሚገኝ ዋጋ ብቻ ከሆነ መቄዶንያ ድረስ ከምንመጣ በቅርባችን ያሉ ችግረኞችን ብንረዳ ለኛው ለሁላችንም አዋጭ ነው። ስለዚህ መቄዶንያ መርዳት ከእግዚአብሔር ዋጋ ማስገኘቱ ምንም ጥርጥር የሌለው የመልካም ሰዎች ተግባር መሆኑ የታመነ ቢሆንም ተቋም ይቋቋም የሚለውን ሐሳብ ግን ላለመቀበል ምክንያት ሆኖ አላገኘሁትም። ለምንድን ነው ይህንን የምንለው? መቄዶንያ እንደምታውቁት ከ9000 በላይ የሆኑ አረጋውያንና የአእምሮ ታማሚዎችን የሚረዳ በጎ ተቋም ነው። ይህ ተቋም ታዲያ በቀን ከ3 ሚሊዮን ብር በላይ የሆነ ወጪዎችን ያወጣል። ለዚህ ወጪ ኢንካም ጀነሬት የሚያደርግ ተቋምን ያቋቁም የሚለው ሐሳብ ውስጥ ለምንድን ነው እግዚአብሔር ዋጋ የማይከፍል የመሰለው? ቢኒያም ሰሞኑን እንግዲህ በዶክተር ቢኒያም ዙሪያ የተነሳው ትችት ወይንም የተነሳው ክስ ከህዝቡ ማለት ነው ምንድነው? ድርጅቱ መቄዶንያ ራሱን ቢችል በየጊዜው ልመና ከሚደረግ በየጊዜው ከሚለመን ራሱን ቢችል የሚሉ አይነት ሐሳቦች ናቸው የተነሱት። እና የቀረበ ያለው ሐሳብ ደግሞ ምንድነው? በዚህ ድርጅት የሚተዳደሩ አካል ጉዳተኞችን እንደዚሁም አረጋውያንን እነዚህ ሰዎችን ለመርዳት ሁሌም መለመን የለበትም። ከዛ እንዳውም የተሻለ የሆነ ድርጅት ቢቋቋም ብዙ ተምረው ስራ አጥተው የተቀመጡ ወጣቶች ራሱ አሉ። ይህ ድርጅት ለነሱ ራሱ የሥራ እድልን መፍጠር ይችላል። እንደዛ አይነት ሐሳቦች ናቸው በዶክተር ቢኒያም ላይ የተነሱት። ተቀባይነት አግኝቶ መቄዶንያ ሰልፍ ሰፊሸንት ቢሆን ራሱን ብቻ የተሻለ ነው የሚል አይነት ሐሳብ ነው እየተሰነዘረ ያለው። እንግዲህ በሰፊው ሶሻል ሚዲያ ላይ ከረንት ይሄንን ሐሳብ ሲዘዋወር ታዩታላችሁ እያስባለሁ። በነጻነት የራሳችሁን ሐሳብ ከታች ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ወደ ቀጣይ ቪዲዮአችን እንስኪ። ፐብሊክም እንዲመጣ አልፈለኩም። ብዙ እንትን አያለው እኔ እንጃ በጣም አስቸጋሪ ነገሮች ውስጥ በጣም ፈታኝ ነው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 አመቷ ነው ማቃት ህፃን ልጅ ነው። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለች። መጣሁ ቤት ያመኛል ባክም እንደሆነ አላውቅም። 12 ሰዓት ላይ ነው የሆነው ሐኪም ቤት ሄድኩ። ሐኪሞቹ ብዙ ሞከሩ፣ በጣም ብዙ። ሁለቱም ኩላሊቷን የቆመው እኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠች። የልጅነቴ ናት። 27 አመት ነው አብራኝ የኖረችው። እኔ እነሱ ግቢ ውስጥ ነው ብዬ የተጫወትኩ ያደግኩት። አሁንም ድረስ የሷ ሐዘን አለብኝ። የ27 አመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። እሷ ሐዘን ያጠንክር፣ እግዚአብሔርን ያጠንክር። ጀግና ነህ። አባይ ቲቪ ላይ ታውቁታላችሁ ብዬ አስባለሁ። ጥሌ ለብዙዎች የሳቅ ምንጭ ለመሆን ነው እዛ ጋር የተቀመጠው። እንደዛ ዋሻው እንደሚለው ፕሮግራም ላይ ማለት ነው። ፕሮግራም ላይ ስታዩት የሆነ እንደዚህ አይነት ነገር ውስጥ ያለ አይመስልም። እንደዛ አይነት ህይወት እያለው መጥቶ እዚህ ጋር ደግሞ ሰዎችን ለማሳቅ እንደመሞከር ቡታንታ በትክክል ቡታንታ አቀሽም እንዴ? ይሄ ነው የሚዘብ ይሻላል። ለኔ እኮ አይደለም። እኔማ ለራሴ ለአንቺ እኮ ነው። ጭራሽ
ጭራሽ ለሳቸው አፈር ድንጋይ እጄ ደዛ አፈልጊ ለዛ ቢስ እሺ ላኪውና መልሰዋል ላኪልኝና መልሰዋል ፍቅር አንተ ሴትዮ በእውነት ተናገሪ ይሄ ምንድነው ፓንት ነው ማርያምን አዎ ትልቅ ሰው አስባችሁታል በምኑ ጋር ነው የሚጠለቀው ይሄ ምንድነው ፓንት አንቺ ላሳይሽ ምንድነው ይሄ ተናገሪ ይሄ ምንድነው አንቺ ቤቱ ጋር እንደሆነ እንደሱ ነው ዘመኑ እኮ ላኪና ከሆነች ውሰድ የፀጉር ነው ምንድነው ግን ጋይስ የሴቶች እንትን እንደዚህ እየቀጠነ የመጣው ነገር ያልገባኝ ምንድነው ፓንት ትክክለኛ ፓንት ነው ትክክለኛ ነው ምኑ ነው ይሄ ፓንት ይሄ ምኑ ነው ፓንት አንቺ ላንቺ ብዬ በዝቼ ገመድ ነው ፓንት ብለሽ እንትን ምትይ ምንድነው ይሄ ተናገሪ እስቲ ፓንት ነው ላንቺ ብዬ ነው የገዛው አንቺ ተናገሪ ምንድነው ማዳን አለም ድረስ ይለኝ ፓንት ነው ላንቺ ብዬ ነው የገዛሁት እኔ ለራሴማ ይቅርብኝ ይሄው ላንቺ ብዬ ነው የገዛሁት እሺ ስጪኝ ለኔ እሺ ወይ እንደው ሚካኤል እንደምን የሆነ መጠራረጊያ አይደለም አንድ አፍታ ስጪኝ መጠራረጊያ ይሆናል ስጪኛል አንዴ ብቻ ስጪኝ በቅዱስ ገብርኤል መቀስ ስጪኝ እሺ እሰጥሻለሁ አንዴ ስጪኝ መቀስ ስጪኝ ይጃምጭ ልስጥሽ ማርያም ምን ይቆራረጥ ይጃምጭ መቀስ አበቃለሁ እውነት ተናገር ይሄ ምንድነው ልስጥሽ ላሳይሽ ምንድነው ምን እንደሆነ ላሳይሽ አምጪ ንገሪኝ እስቲ ይሄ ማለት እንዴት አደረጋችሁ ታዲያ እንደዚህ አትይ ምንድነው ፓንት ብለሽ የምታወሪው ይሄንን ምን ማለት ነው ይሄ እኔ ብዬሻለሁ አፍንጫ ላይ ነው ወይስ ተፈለግሽ እንዴ ታዲያ ልክ አይደለሽም ባክሽን በዛ ደግሞ በኋላ ተንጠልጥሏል ባይቷ ነው እስቲ ኮሜዲያን ያሲኑ አሁን እንግዲህ በአስገራሚ ስራዎቹ እንደቀጠለ ነው ከባለፈው ጀምሮ የባለፈው የመጀመሪያው ቪዲዮ ከ12 ሚሊዮን በላይ እይታዎችን አግኝቷል እሱም ደግሞ የሰው ልብ ውስጥ መግባት የቻለበት አንደኛው ምክንያት የሰው ልብ ውስጥ ያለውን ህመም የሚገልጽ አይነት ሐሳብ ስለሆነ ነው አሁን ደግሞ ወደ አፍቃሪዎች ጎራ ብሎ ቆንጂት ሰምቻለሁ እንዳገባሽ ጎጆሽ እንዴት ቀና ልጆችሽ አደጉ ባል ትዳርስ ጤና ያዝም ማረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮአን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ ባልሽ ይወድሻል አንቺስ ቆይ ወደድሽው ለሱ ክፍት ሆነለት በኔ ይቆለፍሽው እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ አግብቶም ማን ረዳት ልጅት ቤቷ ነው እዚህ ጋር ወርዳት ወራጅ አለ ውረጂ በባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደና ሰንብች ውለታ የለሽ አብሮ መብላት ማየው ስመኝ እንግዲህ ደስተለው ደግሞ በዚህ መጣያት ነው በዚህ መጣያት ለማና ለመሄድ እንዘጋጀ ለማይን ቭሎግ ፓርት 2 ለማንኛውም ዛሬ ከባለቤቴ ጋር የተጨቃጨቀንን ጉዳይ ነግራችኋለሁ እየለበስኩ ምን መሰላችሁ እሱ የሀብታም ልጅ ስለሆነ እዚህ ጋር ቭሎግ ሲፈልጊ ቤተሰቦቼ ሊያዩት ይችላሉ ካዩት ደግሞ ጥሩ አይመጣም ከቤተሰቦቼ ጋር ታጣይኛለሽ ታቆራረጭኛለሽ ምናምን እያለ ነበርና እኔ ደግሞ ስራችን እስከሆነ ድረስ ልናፍርበት አይገባም እየሰራ ነው ያለነው ስራ ተባለ ለምናም ጭራሽ በጣም እየተቆጣ ነበር ለማንኛውም እስኪ እናንተ ንገሩኝ
ይሄን vlog መስራት ልቀጥል ወይስ ላቁም? ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር ተስተካክዬ ማለት ነው እንዴት መለመን እንደነበረ ነበር። እዚህ ጋር ባለቤት ሳቋጥሮ ይዘሽ ሂጂ እያለኝ ነበረ። ሆቴል ለመብላት በጣም አስቸጋሪ ነው። ሁሉም ሰው የሚገምታችሁ በልብሳችሁ ስለሆነ ያስቸግራል። ለማንኛውም ጭራሽ ተቀብቶም ልመና ማዳበሪያ እንዴት ነው ቀይ ይችል አመረረች እንደ ጋይስ ይችል ያብር በየቀኑ ብሎ የማየው በቃ እንደዚህ አይነት ነገር ነው። እነዚህ ልጆች በቃ ሌላ ሌቭል ላይ ናቸው። ታይዘው ባይዛጣኒ ይሄ ቪዲዮ ቫይራል ወጣላቸው። በዚህ ቪዲዮ ታውቁ እንጂ አሁን በዚህ የሚሰሩት ስራ በቃ እግዚአብሔር ያስገርማል። የሆነ እንደው ኢትዮጵያ ፍጹም እንደዚህ ነው ያደረገው። እነሱ የሚሰሩት ስራ አጥቂ በቃ ታይታለ አንዳንድ ጊዜ ታይተረ እንደ ፕሮፋይል እና ስምናሽ ታዲያ ካሁን በፊት በውጭዎች የሆነ እንትን ሽልማቱን ላይ ያገኙት ነበር በጋድ መስጊድ ትሬንች ማለት ነው። እሱን ለማስታወስ አድርገው በቃ ሌላ ታሪክ ማለት ነው። ይሄ ፊልም ከነጮች የተወሰደ ነው። በጋድ መስጊድ ትሬንች የሚል ፊልም እሱን ፊልም ነው ለማስታወቂያ ተጠቅመው የሰሩት እና እነዚህ ልጆች ስራ ይሄው በቃ በጣም ኢትዮጵያ ውስጥ እንደዚህ ተሰራም እንደዚህ እርቃናቸው ናቸው በቃ እውነቱን ሆኖ እና በጣም በሚያስገርም መልክ ነው የሚሰሩት። እግዚአብሔርን ከልባቸው ነው የሚሰሩት። በጣም ጎበዝ ልጆች ናቸው። እንዴት ነበር ቪዲዮ? ዛሬው ቪዲዮአችንን እዚህ ጋር ለማጠናቀቅ ተገደናል። እስካሁን ቪዲዮውን ላይክ ሳታደርጉ ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ እንዳትዘነጉ። ሐሳብ አስተያየታችሁን ደግሞ እንደዚሁም በኮሜንት ሴክሽን ስር ብታስቀምጡ ደስ ይለኛል። ሰብስክራይብ ብታደርጉ ደግሞ የበለጠ ደስ ይለኛል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።